በኢትዮጵያ ሁለንተናዊ ብልጽግናን ለማረጋገጥ እየተከናወኑ ባሉ ስራዎች ውስጥ የመንግስት የአገልግሎት አሰጣጥን ማዘመንና የመልካም አስተዳደር ችግሮችን መቅረፍ ቁልፍ ትኩረት ተሰጥቶት እየተሰራ ይገኛል። መንግስት የአገልጋይነት መርህን መሰረት በማድረግ በአስተዳደራዊ መዋቅሮችና በማህበረሰቡ መካከል ጠንካራ ድልድይ ለመገንባት የተለያዩ የሪፎርም እርምጃዎችን እየወሰደ ነው። ከዚህ አንጻር ማንኛውም የመንግስት አመራርና ሰራተኛ በታማኝነትና በቅንነት ማገልገል አለበት። ባለፉት ጥቂት ዓመታት ውስጥ መንግስት ስር ነቀል ለውጥ ለማምጣት ሰፋፊ የህግና የመዋቅር ማሻሻያዎችን አድርጓል። ከነዚህም መካከል በሁለተኛው ሀገር በቀል የኢኮኖሚ ሪፎርም ውስጥ የሲቪል ሰርቪስ ማሻሻያ እንደ አንዱ አብይ ምሰሶ ተቀርጾ እየተተገበረ ይገኛል። ዜጎች ለአንድ አገልግሎት ብዙ መስሪያ ቤት በመመላለስ እንዳይግሏሉ መሶብ የተሰኘ ዘመናዊ የአንድ ማዕከል አገልግሎት በማስጀመር የሌብነት ዕድልን መቀነስ ተችሏል። በተጨማሪም በዲጂታል ኢትዮጵያ 2025 ስትራቴጂ አማካኝነት የንግድ ፍቃድ፣ የፓስፖርት አገልግሎትና የታክስ ክፍያ መሰል አገልግሎቶች ወደ ዲጂታል ተቀይረዋል። ይህም ለዜጎች ከፍተኛ የጊዜና የጉልበት ብክነትን ከማስቀረቱም በላይ ግልጽነትና ተጠያቂነት በስራ ሂደት ውስጥ እንዲሰፍን አድርጓል። አንድ ሰው ለአንድ ሰርቪስ በርካታ ቦታ መጓዝ ሳይጠበቅበት እዚሁ መጥቶ እነዚያን ሰርቪሶች አንድ ቦታ ማግኘት ጥቂት የተሳካላቸው ሀገራት በከፍተኛ ኩራት ከሚናገሩባቸው ሪፎርሞች መካከል እንዲህ ያለው ስራ ነው። ኢትዮጵያ ውስጥ ታች ስንወርድ መታወቂያውም ችግር ነው፣ ኢንቨስትመንቱም ችግር ነው። የስራ ማግኛ መንገዶች ነገሮችም ቀላል አይደሉም። ቢሮ ይዘጋል፣ ስብሰባ በዛ ይባላል። ሰዎች በቀላሉ ሰርቪስ አያገኙ። ይሄን ለመፍታት ሁለት መንገድ ነው መንግስት የተከተለው። አንደኛው ቀበሌ ዋናው የመንግስት አካል ሆኖ መሰረት ሆኖ ቀበሌ ማዘመንና ሰርቪስ መስጠት የሚያስችል ተቋም ማድረግ ነው። ሁለተኛው መሶብን በእኛ ልጆች በእኛ ሲስተም እዚህ ቦታ መጀመር ነው። ይሄ ለኢትዮጵያ ሕዝብ ትልቅ የምስራች ነው። በሌብነት ላይ ያለን ጥላቻ፣ በሌብነት ላይ ያለን ጥያቄ ፈርዬ ያዘ የሚሄደው ሲስተም ስንጠቀም። ሲስተም ካልተጠቀምን ሰውና ሰው የሚያደርጉትን የሁለት አካላት ድርድርና ስምምነት በቀላሉ መንግስት ይደርስበት አይችልም። ሌብነት በውስጥ ያለ ክፉ ስፕሪት ስለሆነ በቀላሉ ማወቅ አይቻልም። በገቢዎች ምሬት አለ፣ በኦዲት ድርድር አለ፣ ገቢዎች ይደራደራሉ ይባላል። ወደ ሲስተም ሲመጣ ወደዚህ ሲመጣ ያ ነገር እየቀነሰ ይሄዳል። ፓስፖርት ላይ የወረፋ ጥያቄዎች አሉ፣ እዚህ ሲመጣ ይቀንሳል። ይሄ ቦታ ብቻውን በቂ አይደለም። በየከተማው አዳማ ያስፈልገዋል፣ ባህር ዳር ያስፈልገዋል፣ ጅጅጋ ያስፈልገዋል፣ ሐዋሳ ያስፈልገዋል፣ አርባ ምንጭ ያስፈልገዋል። ሁሉም የክልል ዋና ዋና ከተሞች እና በርከት ያለ ሰው የሚኖርባቸው ከተሞች እንደዚህ ያለውን ቦታ እና አገልግሎት መስጠት መጀመር አለባቸው። ያ ሲሆን ህዝባችን የሚረካበት፣ ሌብነት የሚጠፋበት፣ ስራ የሚቀላጠፍበት፣ ኢንቨስትመንት በፍጥነት የሚያድግበትን አውድ በኢትዮጵያ ውስጥ መፍጠር ይቻላል ማለት ነው። በአዳማ ከተማ መሶብ የአንድ ማዕከል አገልግሎት ተቋቁሞ ወደ ስራ የገባ ሲሆን ማዕከሉ የተለያዩ የመንግስት ተቋማትን አገልግሎቶች በአንድ ዲጂታል ስርዓት በማቀናጀት የተለያዩ አገልግሎቶችን በአንድ ቦታ በቀላሉ እንዲያገኙ አስችሏል። የማዕከሉ ተገልጋዮች ለኦቢኤን እንደተናገሩት በቴክኖሎጂ የታገዘው የማዕከሉ አገልግሎት ጊዜ ወጪንና እንግልት የቀነሰና ለመልካም አስተዳደር ችግሮች መፍትሄን የሰጠ ነው። በቴክኖሎጂ ከህንፃው ብትጀምር ህንፃው ጥራት ያለው ህንፃ ነው። ቢሮ ይሰጣል፣ ትክክለኛ ቢሮ ነው። ሁለተኛ የምትሄድበትን ቦታ የለም፣ የምታቋርጠው መንገድ የለም። ቴክኖሎጂ ሁሉን ነገር እዚሁ ስለጨረሰ የምታገኘውን የምትፈልገውን ነገር አሳክተ የመውጣት እድል በጣም ሰፊ ነው እና በጊዜያችንም እንጠቀማለን። አድሎ የሌለው ስራ ይሰራል። ፊት ለፊት ነው፣ በካሜራ የተደገፈ ክፍል ነው። ስለዚህ ከማንኛውም ነገር የጸዳ ነገር ነው፣ ንክኪ የሌለው ነገር ነው። ይሄ ደግሞ ይበል ያሰኛል። እንደዚህ አይነት ስራዎች ወደፊትም በሌላው ክልል ከሌለ ቢጠናከርና ቢሰራ ህብረተሰቡ በስርዓት ስር ገብቶ ተስተናግዶ የሚወጣበት መንገድ ሰፊ ነው። የአገልግሎት አሰጣጣቸው በጣም አሪፍ ነው፣ ተመችቶናል። ከበፊት ከእንግልቶች ድነናል። አንድ የመሶብ አገልግሎት ማግኘታችን ደግሞ ምንድነው ጥቅሙ? የተለያየ ሰው የምንጠይቅበት ነገር አሁን ላይ የለም። በቴክኖሎጂ የታገዘ ነው ስራቸው እና ገና ስንገባ ጀምሮ በፊት የነበረውና አሁን አይገናኝም። የአገልግሎት አሰጣጡ በጣም የዘመነ ነው።
ከዚህ በፊት ስንንገላታ የነበረው ከቢሮ ስንሮጥ ከአንድ ቦታ ስንሄድ ዛሬ በአንድ ቢሮ ውስጥ ከመጣው 20 ደቂቃ ነው ጨርሻለሁ። ጉዳይ የመጣሁበት ጉዳይ በእድሮች ዙሪያ ከሰራተኛና ማህበራዊ ጉዳይ ጋር ለመጣመድ በተሰጠን መመሪያ መሰረት መጣሁ። በ15 ደቂቃ ውስጥ ስራዬን ጨርሼ ወጥቻለሁ። ጊዜ በትልቁ አሁን ላይ ጊዜ ነው። ጊዜን ካልተጠቀምክ ምንም እንትን የምትለው ነገር የለም። አንድ ቀን አለፈ ማለት አሁን ላይ በጣም ከባድ ነው ከነገሮች አንፃር። በቴክኖሎጂ የታገዘ ነገር መሆኑ ጊዜያችንን ቀንሶልናል። የምንጠቀመው ነገር ፈጣን ነው። እንዳልኩ ነው 5 ደቂቃ ነው የፈጀብኝ። እኔ 5 ደቂቃም አይሞላም እኔ ማክሲመም ይዤል ነው እንጂ እና ይሄ ነው የምልህ እንትን የለውም። በጣም ፈጣን ነው። በቃ እኔ ወደ ጉዳይ ልሄድ ነበር ማለት ነው ጨርሼ። በጣም አጥሮኛል። አገልጋዮች የመጡበትን ጉዳይ በአጭር ደቂቃ ውስጥ መፈጸማቸውን ጠቅሰው ከዚህ ቀደም የነበረው አሰራር የተንዛዛ እንደነበረ አስታውሰዋል። አንዳንድ መስሪያ ቤቶች ላይ ተበታትነው ያሉ ላይ ሁሌ ጉዳዩን ለመጨረስ ስንሄድ አንድ 15 ቀን ሳምንት የሚፈጅብን ጉዳይ አለ። ከዚህ በፊት የነበረው ማለት ነው። የኔ የኮንስትራክሽን ባለሙያ ነኝ እና ጉዳዩን ሁኔታ አንዳንድ ኢንፎርሜሽን ከቢሮ ለመውሰድ የመጣሁት አሁን እንግዲህ እንደመጣሁት 10 ደቂቃ አልፈጀብንም። ጉዳዩን አስተናግዶ ጨርሶልኛል። አንድ ጉዳይ ለማስፈጸም በፊት አሁን የምንጠይቀው ሁሉ አናቅም። ማን እዚህ ጋር ሄዱ እንትና ጋር ሄዱ ነው የምንባለው። ሰው ነው እንትን እያለ። አሁን ግን ምንድነው በቴክኖሎጂ የታገዘ ነገር ስለሆነ ካርዳችን ወይ ደግሞ ቁጥራችን ይሰጠናል። በዛች ቁጥር ይዘን ማጋ መሄድ እንዳለብን ያቺ ወረቀት ይዘን እንሄዳለን ማለት ነው። የምንገላተው ነገር አሁን የሰውን ፊትም አናይም። አሁን ላይ ባለ ጉዳዩ ጋር ቀጥታ ማጋ ነው የምንሄደው፣ ባለ ጉዳዩ ጋር ነው ጉዳዩ የሚጨርስልን ሰው ጋር ነው። በፊት ግን ማን እንደሆነ ሁሉ አናቅም ጉዳዩ የሚፈጽምልን ማለት ነው። እና ያ እንግልቱን ቀንሶልናል ማለት ነው። ከዚህ በፊት የምትሄድበት ቢሮ መጠበቅ ይኖራል። ውጪ ትቀመጣለህ፣ ወረፋ ይኖራል። ከዛ በኋላ ደግሞ ጉዳይን ለማስጨረስ ከዚህ ቢሮ ሄድ፣ እዛ ቢሮ፣ እዚህ አይደለም ወደዛ ሄድ እየተባልን ብዙ ሩጫ ነበረው። ይፈጃል። ሰራተኛ የስራ መሪውንም ለማግኘት አስቸጋሪ ነበር። አሁን ግን ሁሉም የምትፈልገው ሴንተር እዚሁ ስላለ በአንድ ጊዜ ተስተናግደህ መውጣት ትችላለህ። ወደ ስራህም ደግሞ አይሰማም። ትክክለኛ አሰራር ነው። ዘምኗል ማለት እችላለሁ። የአዳማ መሶብ የአንድ ማዕከል አገልግሎት በዲጂታል የታገዘ መሆኑና የተለያዩ ተቋማት በአንድ ቦታ መገኘታቸው የተገልጋይን እንግልት ለመቀነስና ፈጣን አገልግሎት እንዲያገኙ ያስቻለ ነው። የማዕከሉ አገልግሎት የተገልጋይ እርካታን ከማሳደግ ባለፈ ሀገራዊ ፋይዳው ከፍተኛ ነው። የመልካም አስተዳደር ችግሮችን በመፍታት በመንግስትና ሕዝብ መካከል መተማመን ይፈጥራል። ከዚህ በፊት አገልግሎት አሰጣጣችን እጅግ በጣም ኋላ ቀር በሆነ መልኩ ነበር። አንደኛ የሴክተሮች አቀማመጥ ተበታትነው ነው። በከተማ ውስጥ የተለያየ ክፍለ ከተማ ውስጥ የተለያየ ወረዳ ላይ ተበታትነው ነበር እንትኖቹ ሴክተሮቹ የተቀመጡት። ይሄም አንድ እንግልት ነበር። ምክንያቱም ተያያዥነት ያላቸው እንትኖች አሉ፣ ሴክተሮች አሉ። አንድ ጉዳይ ለመፈጸም ለምሳሌ አንድ ሰው የንግድ ፍቃድ ለማውጣት ክፍያ የሚፈጽምበት ቦታ አለ። እንደገና የንግድ ፍቃዱን የሚያድስበት ወይም የሚያወጣበት ቦታ አለ። ሴክተሮቹ ተለያይተው ነበር የተቀመጡት። አሁን ግን የአንድ ማዕከል አገልግሎት ይህን ችግር ቀርፏል የሚል እምነት ነው ያለኝ። ምክንያቱም ሴክተሮች አንድ ቦታ መጥተዋል። ሁለተኛ የመረጃ አያያዛችን ሃርድ ኮፒ የነበረው አሁን ወደ ሶፍት ኮፒ በመቀየሩ የአንድን ግለሰብ መረጃ በአጭር ጊዜ ውስጥ አግኝተን አገልግሎት ሰጥተነው እንሸኘዋለን ማለት ነው። ስለዚህ አሁን ከአገልግሎት አሰጣጥ ቅልጥፍናና የመልካም አስተዳደር በአገልግሎት አሰጣጥ ላይ የነበረውን የመልካም አስተዳደር ችግር ቀርፏል የሚል እምነት አለ። አንደኛ ከሰራተኛ አኳያ ሰራተኛው ራሱ እንዲያምን እኔ በማገለግልበት ዘመን ህዝብ ማገልገል ግዴታ ሳይሆን ህዝብ ማገልገል የውዴታ ግዴታ ነው ብሎ ሰራተኛው በራሱ ያመነና በዚህም የስራ ባህል እንዲሻሻል ተደርጓል። የኛን ሰራተኛ ስታይ ሁሉም ሰራተኛ 2:30 ሲሆን በስራ ገበታው ላይ ነው መታገኘው። በፊት ይሄ ያልነበረ የሰራተኛ የስራ ባህል እንዲቀየጥ ተደርጓል።
ሁለተኛ ዲሲፕሊን፣ የሰራተኛ ዲሲፕሊን፣ ዩኒፎርም ይለብሳል። ባለጉዳይ ሲመጣ ፈገግ ብሎ ያስተናግዳል። ምንድነው ባለጉዳይ የነገረን ፊቱን እኮ የሚያኮሳትርብን ሰራተኛ አለ የሚል መጀመሪያ ላይ ስንጀምር ይሄ ከህዝብ የመጣ እንትን ነበር፣ አስተያየት ነበር። ስለዚህ ይህንን መሰረት አድርገን ለሰራተኛ ስልጠና በመስጠታችን በተደጋጋሚ ውይይት በማድረጋችን ያንን ቀርፈን አሁን ሰራተኛ ጋር የሚታይ አሰራር በጣም የተለወጠና ሰራተኛ ማነው ተገልጋይ ሲመጣ ቆሞ ፈገግ ብሎ ስቆ ባለጉዳይን የሚያስተናግድበት ሁኔታ መጥቷል። ስለዚህ ሰራተኛው ሙሉ በሙሉ ያመነበት እኔ በማገለግልበት ዘመን በእኔ ዘመን አገልግሎት መስጠት እንደ ደስታ እንደ እርግማን ሳይሆን እንደ ደስታ የተቆጠረበት ስለሆነ ሰራተኛው ጋር የስራ ተነሳሽነትን የስራ ባህል እንዲቀየር አድርጓል ማለት ነው። ይህንን አስገኝተናል። ሁለተኛ ከተገልጋይ አኳያ ምንድነው ያገኘነው ነው። እንግዲህ እንደምታዩት ወደ 31 ሴክተሮች ናቸው እዚህ የገቡት። 31 ሴክተር ለመሄድ አንድ ባለጉዳይ አንድ ከጊዜ አኳያ ጊዜውን ቆጥቦለታል። ሁለተኛ ከውጪ አኳያ ትራንስፖርት አለ። እያንዳንዱ ሴክተር ለመሄድ በባጃጅ ሊሄድ ይችላል፣ በመኪና ሊሄድ ይችላል፣ በእግሩ ሊሄድ ይችላል። ያንን ሁሉ እንዲቀር ተደርጓል። ምክንያቱም ጊዜውን ቆጥቦለታል፣ ከፋይናንስም አኳያ በጀቱን ቆጥቦለታል። ስለዚህ ተገልጋይ ይሄንን አግኝቷል። እሱ ብቻ አይደለም። ተገልጋይ እዚህ ሲመጣ ምንድን ነው የሚለን? አሁን እኮ የምታገለግሉበት ቦታ ሲታይ ውጭ ሀገር ነው የሚመስለው፣ ነገር ግን አበሻ ነው እየሰራበት ያለው። ሀገራችን አድጋለች። ይህንን በመሰለ ቤት ውስጥ አገልግሎት ማግኘታችን ለእኛም እርካታ ነው፣ ሰራተኛውም ተደስቶ ነው አገልግሎት እየሰጠን ያለ ነው የሚል ምቹ የስራ ሁኔታ ተፈጥሯል። ምክንያቱም ክቡር ጠቅላይ ሚኒስትራችንም ዋነኛው ስራችን መጀመሪያ ቀያችንን አካባቢያችንን አጽድተን ምቹ የስራ ቦታ መፍጠር አለብን የሚል አቅጣጫ ተቀምጦ እሱ በተጨባጭ ተግባራዊ የሆነበት ሁኔታ ነው ያለው። በአዳማ መሶብ የአንድ ማዕከል አገልግሎት 31 ተቋማት ያሉ ሲሆን 138 አገልግሎቶችን እየሰጠ ይገኛል። ማዕከሉ ቅሬታ የቀርብባቸው የነበሩ አገልግሎቶችን ወደ ዲጂታል በማስገባት የተቀላጠፈ አገልግሎት መስጠት የሚያስችል ትልቅ እርምጃ ነው። የመሶብ አንድ አገልግሎት አሰጣጥ ዘመናዊ አሰራርን የተከተለ ነው። ሁሉም ነገር በቴክኖሎጂ ነው። ምክንያቱም ሴክተሮች ከአንድ ሴክተር ወደ ሌላ ሴክተር መረጃ ልውውጥ ራሱ በኦንላይን ነው። ለምሳሌ አንድ ባለጉዳይ እኔ ጋር መጥቶ አገልግሎት የሚያገኝ ከሆነ አገልግሎቱ ከሌላ ሴክተር ጋር ተያያዥነት ካለው ከዛ ሴክተር ጋር በኦንላይን ጠይቋለሁ፣ በኦንላይን መልስ አገኛለሁ። ባለጉዳዩ ከኔ ጋር ሳይነሳ ሁሉንም አገልግሎት ጨርሶ የሚወጣበት ሂደት ነው ያለው። ስለዚህ ይሄ እጅግ በጣም ዘመናዊና የተቀላጠፈ ጊዜን ቆጣቢ፣ ወጪ ቆጣቢ የነበረውን ቢሮክራሲ ሁሉ የቀረፈ ችግር ፈቺ ጅምር ነው የሚል እምነት አለኝ። መሶብ የአንድ ማዕከል አገልግሎት ወደ ስራ ከገባ ነው አዳማ ቆየት ብላለች። ይሄ ከተማ ውስጥ ያለው አገልግሎት ማዘመንና ለማሻገር ከተማይቱ የያዘችውን አገልግሎት ቆይተናል። እኛ የጀመርነው እንደ አዳማ ከተማ አስተዳደር መስከረም 2013 ነው የጀመርነው። ይሄንን ማዕከሉ ያኔ በከተማ ውስጥ ባለው ችግር ነው። የጸጥታ ችግር ነበረ፣ ብዙ የአገልግሎት ችግር ነበረ። ያኔ ከተጀመረ አገልግሎት አድጎ የኢንቨስትመንት አንድ መስኮት አገልግሎት ተቋቋመ። ከዛ ጋዲስ ኦዳ ተቋቋመ። ከጋዲስ ኦዳ አሁን መሶብ አንድ ማዕከል አገልግሎት ላይ ደርሰናል ማለት ነው። ይሄ መሶብ አንድ ማዕከል አገልግሎት ይሄ ዋናው ነው። በከተማ ደረጃ አንድ ነው ያለ ነው። ይሄ የመሶብ አንድ ማዕከል አገልግሎት በከተማ ደረጃ ያለ ነው። ሌላም ብራንች 3 አለን። 3 ብራንቾች አሉን። እነሱም አባገዳ ብራንች፣ ዳቤ መስኮት አገልግሎትና የቦሌ ብራንች ነው ያለ ነው ማለት ነው። ስለዚህ
በከተማ የመሶብ አንድ አገልግሎት ላይ የምንሰጣቸው አገልግሎቶች 138 አገልግሎት የተጠኑ አገልግሎቶች አሉ። በ12 መስኮቶች አሉ። በ125 ቋሚ ሰራተኛና በ12 ሰርቪስ ነፃ አገልግሎት የሚሰጡ ሰራተኞች አሉ ማለት ነው። ስለዚህ እነኚህ 138 አገልግሎቶች የራሳቸው በ12 መስኮቶችም ተካፍለው ነው ያሉት ማለት ነው። ቴክኖሎጂ ዘርፍ አለ። ቴክኖሎጂ ዘርፍ ወደ 19 የሚሆኑ ሞሳጆች ለምቶ አገልግሎት እየሰጡ ነው ያለው። 19 የሚሆኑ ለምሳሌ ኢላንድን ማንሳት ይቻላል፣ ካደስተርን ማንሳት ይቻላል፣ በመሬት ውስጥ ኢትሬድን ማንሳት ይቻላል፣ ፉርቱን ማንሳት ይቻላል፣ ኢሰርቪስን ማንሳት ይቻላል፣ ሲክታክስ፣ ኢትሬድ የመሳሰሉትን ኦክራ የመሳሰሉትን ደምረ ስናይ ወደ 19 የሚሆኑ ሞሳጆች ለምተው አገልግሎት እየሰጡ ነው ያሉት እዚህ ከተማ ውስጥ። እሱ ብቻ አይደለም። አሁን ይሄኛው አንደኛ የተገልጋይ ማዕከል አንደኛ ደረጃ የተገልጋይ ማዕከል ተደርጎ ነው የሚወሰደው። ወደ ሁለተኛ መሸጋገር ያለብን። ሁለተኛ ሲባል ተገልጋይ እዚህ መምጣት ሳይጠበቅበት እዛው ባለበት በሞባይሉ ብቻ የሚገለገልበትን ሁኔታ እያመቻቸን ያለ ነው። ለምሳሌ አሁን በቅርብ ላውንች ያደረግነው ሲስተም ምንድነው? እዚህ መሬት አስተዳደር የተለያዩ ክፍያዎችን ያስከፍላል። እነኚህ ክፍያዎች የሚዘዋወሩት ሃርድ ኮፒ በመያዝ ሳይሆን መሬት አስተዳደር ለገቢዎች በሲስተም ያስተላልፋል። ይሄ ሲስተም እዛ ክፍያ ካገኘ በኋላ ተመልሶ ለመሬት አስተዳደር በሲስተም ይመለስለታል። ስለዚህ እንደዚህ አይነት ቀልጣፋ አሰራሮች በከተማ ውስጥ እየተፈጠሩ ስለሆነ ተገልጋይ እዚህ መምጣት ሳይጠበቅበት እዛው ባለበት ከመጣም ደግሞ በዚህ አይነት ሲስተም አገልግሎት እየሰጠን ነው ያለ ነው። ነገር ግን ይሄ የኛ ግብ አይደለም። ግባችን ሊሆን የሚችለው ምናልባት አሁን ተገልጋይ ወደዚህ ይመጣል፣ ተገልጋይ መምጣት የለበትም የሚል ግብ አለን። እኛ ወደ ህዝብ እንሄድና ሞባይል ሰርቪስ ሴንተር የሚባል አለ። ለምንድን ነው እየዞርን ለባለ ጉዳይ አገልግሎት የማንሰጠው? እኛ አሁን እሱንም አላሰብንም። ምንድን ነው እየታሰበ ያለው? እኛም ወደ ህዝብ ሳንሄድ ህዝብም ወደ እኛ ሳይመጣ ለምንድን ነው ህዝቡ እዛው ቤቱ ሆኖ አገልግሎቱን መጨረስ አለበት ተብሎ ሲስተሞች በቅርብ ጊዜ ላውንች ይደረጋሉ። ስለዚህ እዛው ቤቱ ሆኖ አገልግሎት የሚያገኝበት ሁሉንም ነገር እዛው የሚጨርስበት ኮምፕሌን ማኔጅመንት ሲስተም እየለማ ነው ያለው። እሱንም በዚህ መልኩ እንጨርሳለን ማለት ነው። አንድ ሰው ሲመጣ ይመጣል፣ እንደመጣ ቲኬት ይቆርጣል። የት መገልገል እንዳለበት ቲኬቱን ይቆርጣል። ቲኬቱን ከተቆረጠ በኋላ ኦንላይን ይመዘገባል። ኦንላይን ከተመዘገበ በኋላ ስልካችሁ 9141 ላይ ቅድም ያያችሁት ለራሱ ሜሴጅ ይገባል፣ ኦፊሰሩ ጋር ይደርሳል ማለት ነው። ኦፊሰሩ ጋር ቀጥ ብሎ ማጋ እንደሚሄድ ምን አይነት ሰርቪስ እንደሚሰጥ የራሱ ፎቶውንም ማን እንደሚያገለግል ፎቶውንም ያለ ሰርቪሱንም ቀጥ ብሎ ቁጥሩን ይዞ ይሄዳል ማለት ነው። ከተገለገለ በኋላ ሲጨርስ መጨረሻ ላይ ሀሳቡን ይሰጣል። ይሄን አሁን እዚህ ጋር የምታዩት ሀሳብ መስጫ ቦታ ነው። አሁን መጨረሻ ላይ ሰው ሲወጣ ሀሳብ ሲሰጥ አንደኛ እርካታ አግኝቷል ወይ፣ ተረክቻለሁ ካለ እርካታ አግኝቻለሁ፣ አልተረካውም ካለ ለምን እንዳልተረካ በግልጽ ሀሳብ የሚሰጥበት ቦታ ነው ማለት ነው። ለምሳሌ እዚህ ጋር ብናይ እያንዳንዱ ላይ የቱ ላይ ሀሳብ ተሰጠ የቱ ላይ እንዳልተሰጠ እዚህ ጋር ማየት እንችላለን ማለት ነው። ይኸው እዚህ ጋር ሲታዩት አሁን 138 ስራዎቹም እዚህ ጋር ማረጋገጥ ትችላላችሁ ማለት ነው። 138ቱ የተጠና ይኸው 138ቱ ስራውም እዚህ ላይ ያለው እነኚህ ስራ ውስጥ ለምሳሌ እስካሁን በከተማ ደረጃ ነው ይሄንን የምነግራችሁ 19918 ሰው ሀሳብ ሰጥቷል። 19918 ሰው ሀሳብ ሰጥቷል። ከዛ ውስጥ በጣም ተረክቻለሁ ያለ ሰው 14150 ነው። 5552 ሰው ጥሩ ነው ብሏል። 216 ግን አልረካውም ብሏል። ለምን እንደሆነ ማን እንደሆነ የትኛውም ስራ ላይ እንደሆነ ይታወቃል። ለምሳሌ የመሬት
የመሬት ፍላጎት ጋፊ ምርጋ ሀራ ለፋስመቹ የመሬት ፍላጎት ከ567 ሰው ሀሳብ ሰጥቷል። ከዛ ውስጥ 316 220 31 ሰው ደግሞ የትኛው ላይ አልተረካውም፣ የትኛው የተጠኑ ስራዎች ላይ ችግር አለ፣ የትኛው ላይ ነው ጋፕ ያለው ብለን እኛ ሁላችንም ይሄንን እንገመግማለን ማለት ነው። ስለዚህ ሰው በራሱ ፍላጎት ይሄንን የአንድ መስኮት አገልግሎት ምን ቀረፈ፣ ስታንዳርዱስ ምን እንግልት አስቀራ የሚለውን እዚህ ላይ ሀሳብ ሰጥቶ መጨረሻ ላይ የራሱ አናሊሲስ ያደርጋል። መጨረሻ ላይ እኛ ምን እናያለን ማለት ነው። አሁን ላይ በከተማዋ 4 መሶብ የአንድ ማዕከል አገልግሎት ተቋቁሞ አገልግሎት እየሰጠ ይገኛል። በቀጣይም ተጨማሪ 3 ማዕከል በማቋቋም አገልግሎቱን ተደራሽ ለማድረግ እቅድ ተነድፎ እየተሰራ ነው። እስካሁን በከተማ ደረጃ ትልቁ ሴንተር ይሄ ነው። በዚህ ሰዓት አገልግሎት እየሰጡ ያሉት 3 ሴንተሮች አሉ፣ ብራንቾች አሉ። ቦሌ ብራንች፣ አባገዳና ዳቤ እነኛ አገልግሎት እየሰጡ ነው ያሉት። ብዙ ተገልጋይም አገልግሎት አግኝቷል። እዛ ጥሩ እርካታም እያገኙ ነው ያሉት። እንደው ምንድነው ህዝቡ የሚለን እዛ አገልግሎት አግኝቶ ሲመጣ እንደዚህ አይነት አገልግሎት እኮ እስካሁን የት ሄዳችሁ፣ ለምንድን ነው ይሄ ሀሳብ ያልመጣው የሚል ሀሳብ እያነሳ እዚህ መጥቶ ለእኛ ምስጋና የሚያቀርብበት ሁኔታ አለ። ስለዚህ ይህንን የማስፋት በሰኔ 30 ሶስቱን ብራንች ከፍተን አጠቃላይ 6 ክፍለ ከተማና በከተማ ደረጃ መሶብ የአንድ ማዕከል አገልግሎት ይሰጣል እንደ አዳማ።